ኢትዮጵያው አክሲዮን ገበያ ገዢዎቹና ሻጮቹ በጣም የተራራቁበት ገበያ የሆነ መጥቷል። ብዙ የግዢ ፍላጎቶች ቢኖሩም ብዙ የሽያጭ ፍላጎቶች ቢኖሩም ነገር ግን በግዢና በሽያጭ መካከል ያለው ልዩነት ግን በጣም የሰፋ ሆኖ ተመልክተናል። በዚህ ያሳለፍነውን ሳምንት የኢትዮጵያው ሴኩሪቲስ ኤክስቼንጅ ኤስኤክስ ገበያ እንዴት አሳለፈ? ሳምንታዊ ምልከታችንን አሁን ጀምረናል። ከነዋይ አፕሊኬሽን ላይ በየዕለቱ የቃረምናቸውን የቀኑ የመዝጊያ ቁጥሮችን አንድ ላይ ሰብሰብ አድርጌ የሳምንቱን የገበያ ምልከታ ይዤላችሁ መጥቻለሁ። እኔ ገሜ ብርሃኑ ነኝ ከንጋት ፖስት። ታዲያ ቻናሉን ሰብስክራይብ አድርጉ እያልኩኝ ወደ ፕሮግራማችን የምንገባ ነው የሚሆነው። አክሲዮን ገበያው ባሳለፍነው ሳምንት እንዴት አሳለፈ? የኢትዮጵያው ሰነደ ሙዓለ ንዋዮች ገበያ ሶስት የተለያዩ የባንኮችን አክሲዮን እያገበያየ እንግዲህ ወደ ስራ ከገባ ጥቂት ጊዜያት ተቆጥረዋል። ባሳለፍነው ሳምንት ካስታወሳችሁ 1000% የሚደርስ እድገት ታይቶበት የነበረ 54 ሚሊዮን ብር የደረሰ ግብይት ተመልክተን ነበር። አሁን ያጠናቀቅነው ሳምንት ግን ተመልሶ ወድቋል። 15 ሚሊዮን ብር አካባቢ ወደ 15.8 ሚሊዮን ብር ነው ባለቤት የቀየረው። በዚህ ባሳለፍነው 5 የግብይት ቀናት ከሰኞ እስከ አርብ በነበሩት በፈረንጆቹ ከሜይ 18 እስከ 22 2026 በነበረው እንግዲህ አንሷል ማለት ነው። ከዛ በፊት 18000 አክሲዮኖች ነበሩ ካስታወሳችሁ ግብይት ተደርጎባቸው የነበረው። በዚህኛው ግን ወደ 5328 አክሲዮኖች የወረደበትን ሁኔታ ልንመለከት ችለናል። በየቀኑ ስንመለከት እንደዚሁ በየቀኑ የነበሩት በቮሊዩም ደረጃ በአክሲዮን ብዛት ደረጃ ስትመለከቱት በጣም ዝቅተኛ የነበረ ሁኔታ ነው የተመለከት ነው። ለምሳሌ ሰኞ ላይ 654 አክሲዮኖች ብቻ፣ ማክሰኞ ላይ 1743 አክሲዮኖች ብቻ፣ ረቡዕ ላይ 948፣ ሐሙስ ላይ 1052 እንደዚሁ ደግሞ አርብ ላይ 931 አክሲዮኖች ናቸው እንግዲህ ባለቤት የቀየሩት ወይ ደግሞ ግብይት የተካሄደባቸው የተፈጸመባቸው ማለት ነው። ይህ በቮሊዩም ደረጃ ወር በአክሲዮን ብዛት ነው አሁን የነገርኳችሁ። በግብይትም ደረጃ ደግሞ ስንመለከት እንደዚሁ እንግዲህ በቀደመው 118 ግብይቶች ነበር የተደረጉት። 1000% እድገት ነበረ ባልኳችሁ ጊዜ ላይ። በዚህኛው ግን በትሬድ ብዛት ደረጃ 84 ነው የወረደው። ሜይ ቢ በፐርሰንት ስታስቀምጡ ከፍ ያለ ላይሆን ይችላል። ነገር ግን ግብይቶቹ በጣም ጥቂት በጣም ትንሽ አክሲዮኖች ግብይት እንደተደረገባቸው የሚያመለክት የአጠቃላይ ገበያን ነው እየተመለከት ነው። ገበያው ላይ ታዲያ እነዚህ ግብይቶች በጣም እያነሱ መምጣታቸውን ብቻ ሳይሆን እየነገርኳቸው ያሉት በእንትን ደረጃ ደግሞ እንመልከተው ካልን በገዢና ሻጭ ከሚለው ነገር ማለት ነው። ገዢና ሻጭን ሄደን አብረን በምንመለከትበት ሰዓት እንግዲህ በዋናነት ገዢዎች አሉ፣ ግን በጣም ቁጥራቸው ያነሰ ነው ሆኖ ያየዋቸው። ለምሳሌ ሰኞ ላይ የጠቅላላ የሶስቱንም አክሲዮኖች አንድ ላይ ድምር ሳወጣ ማለት ነው ወደ 124 የሚደርሱ አክሲዮኖች ፍላጎት ነበረ። 1422 የሚሸጥ ነበረ። ይሄ ማለት እንግዲህ የሚሸጡት በጣም ብዙ ነበሩ ማለት ነው። ማክሰኞ ላይ ስትመለከቱ 155 ገዢ 8915 ሻጭ ነበረ። አክሲዮኖች ብዛት ማለት ነው፣ የሰዎቹ ብዛት አይደለም። በዕለተ ረቡዕ 435 አካባቢ አክሲዮኖች ለመግዛት ፍላጎት ያሳዩ ሰዎች ነበሩ። 904 አክሲዮኖች ደግሞ የሚሸጡ ነበሩ። መጨረሻ ላይ ወደ አርብ ስንመጣ ሐሙስ ላይ 256 ገዢ የሚገዛ 356 የሚሸጥ አክሲዮኖች ነበሩ። 1200 የሚሸጡ 85 የሚገዙ ደግሞ በመጨረሻው አርብ ላይ ነበሩ። ቁጥሩም ብዙ ሻጮች ቢኖሩም ገዢዎች ግን የሉም። ለዚህ እንግዲህ ምንድነው ምክንያት የሚለው ነገር ላይ አንዳንድ ነገሮችን ልናነሳ እንችላለን። በአንድ መልኩ ልናነሳው የምንችለው ነገር እንግዲህ የዋጋ ልዩነት ነው። በዋናነት ሻጮች እየጠየቁ ያሉት ዋጋ ለመውረድ ፍላጎት ካለማሳየታቸው የተነሳ የተፈጠሩ ነገሮች እንዳሉ መመልከት እንችላለን። ለምሳሌ አዋሽን ሄዳችሁ ብትመለከቱት አዋሽ 3000 ብር ላይ በጣም የጸና ባንክ ነው። ስፕሪዱን የቢድ አስክ ስፕሪድ የምንላትን ሻጭ የሚጠይቀውና ገዢ እከፍላለሁ ብሎ ፈቃደኛ ሆኖ ከሚነግራቸውን ነገሮች ሄደን ብንመለከት ማለት ነው። ለምሳሌ ሻጮች እያሉ ያሉት 3000 ነው። በኋላ ላይ ነው በዚህ ሳምንት እንግዲህ የአዋሽ ባንክ አክሲዮኖች ትንሽ 2 ብር ወርደው መጨረሻ አርብ ላይ ሲዘጋ በእለቱ መጨረሻ በሳምንቱ መጨረሻ በ2999 ብር 1 ብር ብቻ ቀንሶ ነው የዘጋው። ኤኒዌይስ ግን ካያችሁ ምን አይነት ልዩነት ትመለከታላችሁ? ገዢዎች ኢቨን 2855 ብር እንክፈል ያሉ ራሱ ነበሩ ሰኞ ለታ ገበያው ሲጀመር።
ከዛ ተመልሶ ፒክ አድርጎ 2951 ብር፣ 2952 ብር፣ 2952 ብር፣ 2955 ብር እንደዚህ አይነት ቁጥሮችን እንግዛ በዚህ እያሉ ነበረ። ሜቢ እንግዲህ አንድ እንዲያው ስጋቴ ነዋይ አፕሊኬሽን ላይ የባይ ኦርደር እና የሴል ኦርደር አብረው ይቀመጣሉ እንደምትመለከቱት ማለት ነው። እነዛን ነገሮች ሰዎች እያዩ ነው ወይ ግብይት ትዕዛዝ እያስተላለፉ ያሉት የሚለው ነገር እጠራጠራለሁ። ምክንያቱም እነዚህ ለምሳሌ እዚህ ጋር 3000 ብር 2998 እንደዚህ አይነት ቁጥሮችን ይሸጥልን ብለው ያስቀመጡ ሰዎች በተለይ እንዲያው የ2950ዎቹን እንትኖች ለመውረድ እንዲያው እንውረድ ቢሉ እንኳን እንግዲህ ወደ 49 ብር ወር 50 ብር አይነት ዲፈረንስ ነው። 50 ብር በኢትዮጵያ ብር ስናየው እንግዲህ አይ ዶንት ኖ ትልቅ ስፕሪድ ሊሆን ይችላል ብዬ አልወስድም። በዶላር በጣም ትንሽ ቁጥር ሊሆን ስለሚችል እንዲያው ደህና ነው እንበለው። ምክንያቱም እና ወደዚህ መውረድ ቢችሉ በተለይ ገንዘቡን የሚፈልጉት ሰዎች ከሆኑ እችን 40 ብርና ምናምን ወርደው ነው ማለት ነው ትዕዛዝ በሚያስገቡበት ሰዓት። አንዳንዴ ምን ያለው አንዳንድ እንትኖች ኦርደሮች በጣም ብዙ ቁጥሮች በየቀኑ እያለፉ እየመጡ አሁንም ደግማችሁ ሽጡልኝ ስላላችሁ ብቻ አይሸጡም ማለት ነው። እነዚህ ዋጋዎች መመልከት መቻል አለባችሁ። ሰዎች የባይ ኦርደር የሚያስገቡበት ቁጥር የቱ ጋር ነው የሚለው በተለይ የሚያዋጣችሁ ከሆነ መሸጥ አይጠበቅባችሁም። ነገር ግን ዝም ብሎ ሰው 3000 የሸጠ ነው ስለተባለ ወይ ደግሞ ቁጥሯ 3000 ስላሳየች ሳይሆን እንዲሸጥላችሁ በተለይ የምትፈልጉ ከሆነ ማለት ግዴታ አክሲዮኑ ከእጃችሁ እንዲወጣ የምትፈልጉ ከሆነ እነዛን የባይ ኦርደር ላይ ያሉት ሰዎች እንገዛለን ብለው ፍላጎት ያሳዩበትን አትሊስት አማካይ ቁጥር አይታችሁ ወደዛ መጠጋት አለባችሁ። የእናንተ ሴል ኦርደርም ወደዛ እስካልሄደ ድረስ ኤክስኪዩት እየተደረገ አይሄድም፣ ግብይት እየተፈጸመ አይሄድም ማለት ነው። የወጋገንን ደግሞ ስትመለከቱ ትንሽ ወጋገን ረጅም ጊዜ እንዲያውም የሻጮች ብዙም የሌሉበት ሁኔታ ተመልክቻለሁ። ለምሳሌ ከሰኞ እስከ ሮብ በነበረው ምንም ሻጭ አልነበረም። የሚገዙ ሰዎች 1180 ብር ላይ እንገዛለን የሚል ነገር እያነሱ ቆይተዋል። ከዛ 1192 ቢሉም አሁንም ምንም ነገር የለም። ከዛ እንግዲህ አንድ የሚያስቅ የተፈጠረው ነገር በአንድ ጊዜ ተነስቶ 1190 ምናምን ኦልሞስት ለተከታታይ ሳምንቱ ሙሉ እንገዛለን የሚል ፍላጎት ቢኖርም በስፕሪድ ደረጃ በጣም ከፍተኛ የሆነ ኦልሞስት 200 ብር በላይ ልዩነት ያለው ግዙኝ የሚል ደግሞ ሻጭ መጣ 1400 ብር። እንደዚህ አይነት የሽጡልኝ ትዕዛዞች ብዙ ጊዜ ገበያውን መከታተል የሚለውን ነገር እንግዲህ ሜቢ ገና እየለመድነው ምን ሄደው ነገር ነው ሊሆን የሚችለው ብዬ አስባለሁ። የአዋሽም ስፕሪድ ቢሆን በተለይ ሰኞ ላይ 145 ብር አካባቢ ደርስ ነበረ። አሁን የነገርኳችሁ የወጋገን ደግሞ ኦልሞስት ከ200 ብር በላይ ነው። ያን ያህል በግዢ ፍላጎትና በሽያጭ ፍላጎት መካከል ልዩነት መኖር ጤነኛ ነገር አይደለም። ታዲያ በዚህ ባሳለፍነው ሳምንት እንደነገርኳችሁ 15 ሚሊዮን ብር ግብይት ተካሂዷል ብያችኋለሁ። ኦር ደግሞ 5328 አክሲዮኖች ባለቤት ቀይረዋል ብያችኋለሁ። በዚህ ጊዜ ውስጥ ታዲያ አብዛኛው ግብይት ያው የአዋሽ ነው። 99% ወደ 98% የሚሆነው አክሲዮን ግብይት የተካሄደው የአዋሽ ባንክ አክሲዮን ማህበር አክሲዮኖች ናቸው ግብይታቸው እየተፈጸመላቸው ማለት ነው። እና ገበያው ላይ በዋናነት አንዱ የተመለከትነው ነገር እንግዲህ ሰዎች ይሄ በግዢን ሲያስቡ የሽያጭን ፍላጎት ወይ ደግሞ ሽያጭን ሲያስቡ የግዢ ፍላጎት ያለውን ነገር ማንበብ ገና አለመጀመራቸውን ልንመለከት እንችላለን ማለት ነው። አዋሽ ባንክ ሳምንቱን 3000 ብር አካባቢ ነበረ የዘጋበት ዋጋ የጀመረበት ዋጋ ሰኞ ላይ የዘጋው ግን በ2999 ብር አካባቢ ሆኖ ነው። ወጋገንና ገዳ ምንም አይነት ለውጥ አልታየባቸውም ብዙም ግብይት ስላልተፈጸመ ማለት ነው። ነገር ግን በዚህ ባሳለፍነው ሳምንት በግብይት ደረጃ እንደነገርኳችሁ ከቀድሙ ገንዘቦች ላይ አብዛኛዎቹ እንዳለ የአዋሽ ባንክ ቢሆኑም ወጋገን ባንክ በሰኞ ዕለት አንድ ግብይት አንድ አክሲዮን ብቻ የተሸጠበት ሁኔታ አለ። በሌላ መልኩ ገዳ ባንክ ኦልሞስት 50 ሺህ ብር አካባቢ የሚጠጉ አክሲዮኖች ባለቤትነትን ቀይረዋል ከአንድ ሰው ወደ ሌላ ሰው በነዚህ ባሳለፍነው ሳምንት በተካሄዱ የ5 ቀን ግብይቶች ውስጥ ተካሂደዋል። ኤኒዌይስ ግን ከፍተኛው ግብይት የነበረው የአዋሽ ባንክ ሆኖ ነው እንግዲህ ያሳለፍነውንም ሳምንት ያሳለፍነው ማለት ነው። ሳምንቱን ስንጨርስ የጨረስነው በዚህ መልኩ ነው። ታዲያ አሁንም እንደ አንድ ቁልፍ ነገር እንዳልኳችሁ ቅድምም ያየሁት ነገር ቢኖር 15 ሚሊዮን ብር ግብይት ተካሂዷል። ይሁንና ግን አሁንም ሰዎች የሚጠይቁት ገዢም ሆነ ሻጭም ገበያውን አጥምተው አንብበው ያንን የግብይት ትዕዛዝ ማስገባት የሚለው ነገር ላይ ብዙ እንደሚቀራቸው ያየንበት ሳምንት ነበረ። ገበያው ላይ እንግዲህ እንደ አዋሽ ባንክ በጣም ሊኩዊድ የሆነ ሰዎች የሚፈልጉት ሊሸጡት ሊገዙት የሚፈልጉት አክሲዮን እየመጡ
ካልሄዱ በስተቀር ገበያው አሁንም ብዙ እንደተፈለገው በዛ በተባለው እድገት መሄድ እንደማይችል ማሳያ ነው የዚህኛው ሳምንት። ከ54 ሚሊዮን በአንዴ ወደዚህ ወርደናል። አሁንም ቢሆን ገና የልምምድ ስቴጅ ላይ ከመሆናችን ጋር ተያይዞ ግን ያው አንደርስታንደብል ነገር እንደሆነ አስባለሁኝ። አስተያየታችሁ፣ ጥያቄያችሁ እንዲሁ ኮሜንት ሴክሽን ላይ ጻፉልኝ። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት ደግሞ ታዲያ መስማት የምትወዱ ከሆነ ቻናሉን ሰብስክራይብ በሉ፣ ለሌሎች ሼር አድርጉ እያልኩኝ በቀጣይ ሳምንት በተመሳሳይ የገበያ ምልከታ እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ። ገሜ ብራው ነኝ።